ዓለም ላይ በተደጋጋሚ የምንመለከተው ነገር አለ። ውሸታሞች፣ ስለራሳቸው የሚያስቡ ሰዎች፣ ሌሎችን የሚጨቁኑ ሰዎች፣ በአጠቃላይ መጥፎ ሰዎች ናቸው ብለን የምናስባቸው ሰዎች በህይወት በጣም ኤክሰል እያደረጉ ህይወታቸው እያማረ እየተዋበላቸው ሲሄድ እናያለን። በተቃራኒው ደግሞ በጣም ጥሩ የሚባሉት ሰዎች፣ ደግ የሚባሉና ጥሩ ስነ ምግባር ያላቸውን ሰዎች ደግሞ ስንመለከት እዚህ ምድር ላይ ኢንቪዚብል ናቸው። ማንም አያያቸውም። ሞታቸውን እየተጠባበቁ እንዳሉ ሰዎች ሆነው ነው እየኖሩ ያሉት። ታዲያ ይሄ ለምንድን ነው ብለን መጠየቅ አለብን። አሁን ታዲያ ወደ ዋነኛው ሐሳብ ልንገባ ነው። በጣም ደግ መሆን ማቆም መቻል አለብን። በጣም ጥሩ ሰው ለመሆን ስንሞክር በህይወት ምስቅልቅል ያለ ህይወት የመምራት እድላችን ከፍ እያለ ይመጣል። ይህም ደግሞ ተራ የሚባል ድምዳሜ አይደለም። በሪሰርቾች ወይንም በጥናቶች በምክንያት ላይም የተመሰረተ ነው። ከልጅነታችን ጀምሮ ዓለም ጥሩነትን፣ መልካምነትን በተጨማሪም ደግሞ ቅንነትን እንደምትሸልም እየተማረን ያደግነው። ስለዚህ ጥሩ ሰው ሁኑ፣ ጥሩ ነገር አድርጉ፣ በህይወትም ጥሩ ነገር ያጋጥማችኋል ተብለን ያደግነው። እንደ እውነቱ ደግሞ ከተመለከትነው ትክክለኛ ምክር ነው። ምክንያቱም የተነሳንበት ቦታ ያንን ነገር ይጠይቅ ነበር። እዚህ ዘመን ላይ ከመድረሳችን በፊት ዓለማችን በጣም ትንሽ ሰው ነበራት አይደል? በጎሳዎች ውስጥ የሚኖርበት ጊዜ ነበረ። ኮሚዩኒቲ ወይንም ማህበረሰብ ብለን የምናስበውም ነገር በጣም ትንሽና ጠባብ ነው። ስለዚህ ኢንፍሉዌንስ የማድረግ እድላችን ከፍ ያለ ይሆናል። ታዲያ አሁን እንደዚህ በጣም ጠበብ ባለ ኮሚዩኒቲ ወይንም ማህበረሰብ ውስጥ ቅን ብትሆኑና ሰዎችን ብታግዙ፣ ፍትሃዊ ሆናችሁ ነገሮችን ለመመልከት ብትሞክሩ ሰዎች እናንተን ይመለከቷችሁና ይህንንም ተግባራችሁን አይተው እናንተ በጣም አሪፍ ሰዎች ናችሁ ብለው ምናልባት መልካምነታችሁን ያሞግሱላችሁ ወይንም ደግሞ ከዓለምም ሽልማት ልታገኙ ትችላላችሁ። ስለዚህ አይምሯችሁ ወዲያውኑ ነው ይሄንን ነገር አንድና አንድ ሁለት ነው ብሎ ያስባል። ጥሩ ነገር መስራት ጥሩ ነገር እንዳገኝ ይረዳኛል ትላላችሁ። በጣም ትክክል ነው። ነገር ግን ዓለም በጣም በፍጥነት እያደገች መጣች። ነገሮች ከምናስባቸው በላይ በጣም ግዙፍ እየሆኑ መጡ። የዛኔ ችግር ሊመጣ ይችላል። ልጅ በነበርንበት ጊዜ ላይ ብዙ ሰው አናቅም፣ ከዓለም ጋርም አልተገናኘንም። ስለዚህ ቤተሰቦቻችን፣ የቅርብ ጓደኞቻችን፣ ትምህርት ቤታችንን ብናቅ ነው። ነገር ግን ይህንን የአዋቂ ሰው ህይወትን ስንመለከተው ወይንም ደግሞ ትልቅ ሰው ከሆነን በኋላ ህይወታችንን ስናየው ብዙ ንክኪ ያለብን። በልጅነታችን ከምናውቃቸው ሰው በላይ ነው አሁን የምናውቀው። ብዙ መስሪያ ቤት ውስጥ ሰርታችኋል፣ ብዙ ሰው ታውቃላችሁ። በተጨማሪም ደግሞ ሶሻል ሚዲያ ሁሉንም ሰው አስተዋውቋችኋል ማለት ይቻላል። ከዛም የተማራችሁትን በልጅነት ያወቃችሁትን መልካምነት በዚህ ምድር ላይ ፕራክቲስ እያደረጋችሁ እየተለማመዳችሁ ለመሄድ ስታስቡ ዓለም ለእናንተ በጎነት ምንም አይነት ቦታ እንደሌላት ትመለከታላችሁ። ምናልባትም ለጥሩ ተግባሮቻችሁ መጥፎ ምላሽን ታገኙበት ይሆናል። በፊት አባትና እናቶቻችን በጎሳ ውስጥ ሲኖሩ፣ በትናንሽ ገጠራማ ከተማ ውስጥ ሲኖሩ እዛው ያለው ሰው ሁሉም ይተዋወቃል ማለት ይቻላል። አንድ ሰው መጥፎ ነገር ቢያደርግ የዛ አክሽን ኮንሲኩዌንስ ወይንም ደግሞ መዘዙ እዛው ኢሚዲየት ነው ሊታይና እዛው ላይ ልንመለከተው እንችላለን። ስለዚህ ያንን ሰው ወዲያውኑ ከጎሳቸው ሊያባሩት ይችላሉ ወይንም ደግሞ ሊቀጣ ይችላል። በዛው በተመሳሳይ ሁኔታም ጥሩ ነገር ስታደርጉም ደግሞ ያን ያህል ማግኒፋይ ይደረጋል ማለት ነው። ስለዚህ ያ በውስጣችን የምናውቀው የምንረዳው ነገር አለ። ደመ ነፍስ በሉት በቃ። በማወቅም ሆነ ባለማወቅ ያንን ጥሩ ነገር ማድረግን ነው የምትፈልጉት። አሁን ግን በዚህ ዘመን ውስጥ ዓለምን ስትመለከቷት በጣም ኮምፕሌክስ ሆናለች፣ ውስብስብ ሆናለች። በተጨማሪም በመካከላችን ትልቅ የሚባል ዲስታንስ አለ። በፊት አንድ ገጠራማ ከተማ ያለውን ሰው ብቻ ነበር የምታውቁት። አሁን ግን ከመላው ዓለም ጋር ኮኔክትድ ናችሁ፣ ተገናኝታችኋል። ሁሉም ሰው ሁሉንም ሰው መመልከት ይችላል። ነገር ግን ተራርቋል። በርቀትና በኮምፕሌክሲቲ ምክንያት ማለትም ደግሞ በውስብስብነት ምክንያት መልካምነት የሚባለው ነገር እየተሸረሸረ ይመጣል ማለት ነው። ምሳሌ ስጠን ካላችሁኝ እናንተ ፊት አሁን አንድ ህፃን ልጅ ሲበዘበዝ ብትመለከቱ ወይንም ደግሞ ከጧት እስከ ማታ ልጅ መሆኑን እስኪረሳ ድረስ እያሰቃየ አንድ ሰው የሚያሰራውና የሚያለፋው ከሆነ ይሄ ነገር በፍጹም መፈጠር የለበትም፣ እረፍ ትላላችሁ። ምክንያቱም አይናችሁ እያየ ያ ምስኪን ልጅ ያ ምንም የማያውቀው ልጅ እንዲሰቃይ አትፈልጉም። አሁን ያንን ተመሳሳይ ልጅ ከናንተ 1000 ወይንም ደግሞ 2000 ኪሎ ሜትር እናርቀው። ለምሳሌ እናንተ ዩናይትድ ስቴትስ ውስጥ ናችሁ ልበል። እናንተ አሜሪካ ቁጭ ብላችሁ ምናልባትም የምትገዙትና የምትበሉት ቸኮሌት ሊኖር ይችላል። ያ ቸኮሌት እንዴት ነው የሚሰራው ካላችሁ ምዕራብ አፍሪካ ውስጥ በጣም ብዙ ህፃናት ያንን ቸኮሌት ለማምረት የሚያስፈልገውን ነገር እንዳለ መስዋዕትነት እየከፈሉ ነው። ነገር ግን በዛ ምትክ ምን ያገኛሉ ካላችሁ ምንም የማይጠቅማቸውን ትንሽዬ ሽሊንግ። ቸኮሌት የሚያመርቱ በጣም ትላልቅ የሚባሉ ግዙፍ ድርጅቶች ምዕራብ አፍሪካ ውስጥ እነዚህን ልጆች እያሰቃዩአቸው ነው የሚያሰሯቸው ማለት ይቻላል። በቃ የጉልበት ብዝበዛ። ታዲያ አሁን እናንተ
በአሜሪካ ካሊፎርኒያ ውስጥ ቁጭ ብላችሁ ቸኮሌት ታማረኝ ብላችሁ ወዲያውኑ አንስታችሁ ስትገዙ ለዚህ ቸኮሌት እኮ ስንት ልጆች እየተሰቃዩ እንደሆነ ብሎ አንድ ሰው መጥቶ ቢነግራችሁ ምንም አይመስላችሁ። ምክንያቱም ከናንተ ርቀዋሉ። በተጨማሪም ደግሞ ምንም አይሰማችሁ። የሰው ልጅ ስሜቱን ሊሰጥ የሚችለው ነገር ወይንም ሊቆረቆርለት ሊያስብለት የሚችለው ነገር ትኩረት የሚሰጠውን ነገር ብቻ ነው። ስለዚህ ሌላ ሀገር ውስጥ የሚከናወነው ጦርነት እናንተን ምንም አፌክት የማያደርጋችሁ ወይንም ምንም የማይመስላችሁ ትኩረት ስለማትሰጡት ነው። የሰው ልጅ ትኩረት ደግሞ አንድ ቦታ ላይ መሆን አለበት። ስለዚህ ብዙ ጊዜ አንድ ነገር ላይ ነው የምናተኩረው። ብዙ ነገሮች ላይ ልናተኩር እንችላለን፣ ነገር ግን ዶሚናንት የሚባለው ሐሳባችን ከነዛ ሁሉ ነገሮች ውስጥ አንዷን ነገር ነጥሎ የሚያተኩርባት ይሆናል። የሌላ ሰው ችግር የናንተ ችግር የማይመስላችሁ ለዚህ ነው። አንዴ ከናንተ ስኮፕ ርቋል። በቃ እናንተ ምልከታችሁ ተሸፍኗል። በራሳችሁ ዓለም ውስጥ እየተሽከረከራችሁ ነው። እናንተ የራሳችሁ ህይወት አለባችሁ። አይደለም አፍሪካ ውስጥ የሚከናወነው ወይንም ደግሞ በዓለም ዙሪያ የሚከናወነውን መጥፎ ነገር ተመልክታችሁ ቆይኔ እዚህ ጋር ምን ማድረግ እችላለሁ ብሎ ማሰብ የራሳችሁንም ህይወት እንዴት እንደምትወጡት አልገባችሁ። በዚህ መንገድ ነው እንግዲህ ሰብአዊነት የሚባለው ነገር ወይንም ደግሞ ኤቲክስ ሞራል ስታንዳርድ የሚባለው ነገር እየተበከለና በቃ እየተረሳ የሚመጣው። አንድ ነገር ትክክል እንደሆነና ትክክል እንዳልሆነ የምንለየው በኢሞሽናል ፊድባክ ነው። እቺ ዓለም ደግሞ በጣም ውስብስብና ሰፊ ከመሆኗ የተነሳ ምን ላይ ያተኩራችሁ ስሜታችሁን ማዳመጥ እንዳለባችሁ እንኳን አታውቁትም። ስለዚህ ከልጅነት ጀምሮ እየተማራችሁ የመጣችሁት ነገር ይሄንን ጥሩ ነገር ማድረግ አለብኝ ብላችሁ ያስባችሁት ነገር እየረሳችሁት እየተሸረሸረም ይመጣል። ምናልባት የሆነ ነገር ላድርግ ዓለምን በቻልኩት አቅም እንኳን ልርዳ ብላችሁ ካሰባችሁ ጠቃሚውን ነገር ከመመልከት በላይ ዓለም ትኩረት የሰጠችውን ነገርና በጣም እየገፋች ያለችውን ሐሳብ ለማራመድ ነው የምትንቀሳቀሱት። አሁን ለምሳሌ በዚህ ዓለም ላይ ስለ ኒውክሌር ፓወር ሲወራ በኒውክሌር ፓወር ማንም ሰው መሞት የለበትም፣ ለዓለም ምን ያህል አደገኛ እንደሆነ ብዙ ጊዜ ሲወራ በዜና ውስጥም ሲነገር ትሰማላችሁ። ነገር ግን በኒውክሌር ምክንያት የሞተን ሰው ስትመለከቱ ላለፉት 20 ዓመታቶች ውስጥ ምንም ሞት የለም። ነገር ግን በሌሎች ኢንዱስትሪዎች ውስጥ ያሉ ሞቶችን ስትመለከቱ ከፍተኛ ቁጥር አለ። ነገር ግን እዛ ጋር ገንዘብ እየተሰራ ነው፣ ማንም ትኩረት አልሰጠውም። ስለዚህ እናንተም ትኩረት አትሰጡትም። እየተወራ ያለውን ነገር ትሰሙና እናንተም እዛ ዋገን ላይ ትቀላቀላላችሁ። በቃ እኔም አብሬያችሁ ልሄድ ነው የምትሏቸው። በዚህ ዘመን አብዛኛው ሰው የሚያስበው ነገር የሚያስጨንቀውም ነገር ህዝቡ አቴንሽን የጣለበትን ነገር ህዝቡ ትኩረት ያደረገበትን ነገርና እየተወራ ያለው ነገር ነው። ምክንያቱም በህይወታችን የምንፈልገው አቴንሽንን ስለሆነ ትኩረትን ስለሆነ ታዲያ እንደዚህ አቴንሽን በሚወስዱ ነገሮች ውስጥ በጣም ኢንቮልቭድ ከመሆናችን የተነሳ ወይንም ደግሞ በጮኸው ነገር ውስጥ በጣም ከመሳተፋችን የተነሳ በቀላሉ ሰዎችን መሸወድና ማታለል ለሚችሉ ሰዎች ክፍት በር እየተወን ነው። እነሱ የበለጠ ኤክስፕሎይት ያደርጉታል። ጨዋታውን በደንብ የተረዱ ተጫዋቾች ናቸው። ማንን እንዴት ብለው ማታለል እንዳለባቸው ያውቃሉ። እናንተንም በዛ ውስጥ እያታለሉ ያልፋሉ። በታሪክ ወደ ኋላ እንመለስና በ16ኛው ክፍለ ዘመን ኒኮሎ ማኪያቬሊ የተባለን አንድ ዲፕሎማት ስትራቴጂስትና በተጨማሪም ጸሐፊ እናገኛለን። የፖለቲካው ሁኔታ በጊዜው በጣም አስተማማኝ አልነበረም። በተጨማሪም ደግሞ ሙስና በጣም ተስፋፍቶ ነበር። አንድን ሰው በህዝብ ፊት መግደል በጣም ኖርማል ነበር። ሰዎችን መመረዝም ልክ እንደዛው። እናንተ ወዳጄ ነው ብላችሁ ያሰባችሁት ሰው ከኋላ መጥቶ እናንተን ሲከዳችሁና የምርም ደግሞ ሲወጋችሁ ታገኙታላችሁ። ታዲያ አሁን ኒኮሎ ማኪያቬሊ በዛ ጊዜ ውስጥ የኖረ ሰው ነው። እሱም ደግሞ ስራው ምንድን ነበር ካላችሁ ኃይል ያለውን ስልጣን ያለውን ሰው እንዳለ እየፈለገ እርስ በርስ ማስማማት፣ መደራደር፣ በቃ አስፈላጊ የሚባለውን ዲፕሎማሲ መጨረስ ነው። ከ10 ዓመት በላይ በዚህ ስራ ውስጥ ቆይቷል። ስለዚህ ያላየው ነገር የለም ብንል እየዋሸን አይሆንም። ከከበርቴዎች ጋር ቆይቷል። ከንጉሶች ጋር ተደራድሯል። ስልጣንና ኃይል ያለው ማንኛውም ሰው በኒኮሎ ማኪያቬሊ በኩል እያለፈ ነው የሚሄደው። ምክንያቱም እሱ ነው ሁሉንም ነገር እያገናኘ እርስ በርስ የሚያስማማቸው። ታዲያ ኒኮሎ ማኪያቬሊም በዚህ የህይወት ተሞክሮ ውስጥ ነው እንግዲህ ጨዋታውን እንዴት እየተጫወቱት እንደሆነ ልብ እያለና እየተገነዘበ የመጣው። ፓወር ወይንም ደግሞ ኃይል የሚባለው ነገር ጥሩነትን ወይንም ደግሞ መልካምነትን እየሸለመ አይሄድም። ነገር ግን ኢንስቲንክት ይፈልጋል ወይንም ደግሞ ደመ ነፍስን ነው የሚፈልገው። መትረፍ ከቻላችሁ እናንተ መቅረት ከቻላችሁና ምንም ሳትሆኑ መቆየት ከቻላችሁ አሸንፋችኋል ማለት ነው። ስልጣንና ኃይል የሸለመው ሰው ማለት ያ ነው እንጂ ጥሩ ነገር ያደረገን መልካም ነገር ይሰራና አይደለም። ምክንያቱም መልካም ነገርንም አድርጋችሁ ከኋላ መጥቶ ወቅቶ የሚጥላችሁ ሰው ነበርና። ስለዚህ ፓወር የሚባለው ነገር ወይንም ኃይል የሚባለው ነገር ለፍትህ የቆዩትን ሰዎች አልሸለመም። የሸለመው ማንን ነው ካላችሁ በመጨረሻም በህይወት የቀረውን ሰው፣ በመጨረሻም ቆሞ የተገኘው ሰው ኃይልን ያገኘ ሰው ይባላል። ምናልባትም ያ ሰው የቆመበት ቦታ ሌላ ሰው የሞተበት ቦታ ሊሆን ይችላል። ነገር ግን እንደዛም ቢሆን እዚች ምድር ላይ ሰርቫይቭ ማድረግ ወይንም አለመሞት ነው ኃይል።
ታዲያ ይሄንን ሁሉ እውነታ ኒኮሎ ማኪያቬሊ ሲመለከት አሁንም ድረስ በዓለም ላይ በሰፊው የሚያነጋግር አንድ ጥቅስ ጥሎልን አለፈ። እዚህች ምድር ላይ የምትወደዱና የምትፈሩ ሰዎች መሆን አለባችሁ። ሁለቱንም መሆን ካልቻላችሁ ግን ከምትወደዱ ይልቅ ብትፈሩ ይሻላችኋል ብሏል ኒኮሎ ማኪያቬሊ። ማኪያቬሊ እዚህ ጋር ዓለም ላይ ሁሉም ሰው የሚመለከተውን ነገር ግን መመልከት ያልፈለገውን ነገር ተመልክቶ በቃላቶቹ ነው እንደዚህ ጽፎ ቁጭ ሊያደርገው የቻለው። ኃይል የሚባለውን ነገር የበለጠ ያገኛችሁ በመጣችሁ ቁጥር ኢሞራል የመሆን እድላችሁም ደግሞ የመጨረሻ ከፍ እያለ ይመጣል። ይህ ማለት በትንሽዬ ጎሳ ውስጥ ብታደርጉት የሚያስቀጣችሁ ነገር አሁን በትልቁ ዓለም ውስጥ ስታደርጉት የሚያሸልማችሁ ነገር ነው። አሁን እቺ የዓለም እውነታ ነች። ነገር ግን ሰው ይሄንን ማመን አይፈልግም። ዓለም ግን በዚህ መንገድ ነው እየሄደች ያለችው። ታዋቂው ጀርመናዊ ፈላስፋ ፍሬድሪክ ኒትሼ አንድ የተናገረው ነገር ነበር። አስፈሪነት የታላቅነት አንዱ አካል ነው፣ ራሳችንን አናታል ይላል። ታዲያ አሁን አንድን ሰው እነዚህ አስፈሪ የሚያደርጉት ነገሮች ምንድናቸው? The Dark Triad ይባላሉ። 3 ገጸ ባህሪዎች ናቸው። እነዚህን በትክክል ማድረግ ከቻላችሁ ምናልባትም በቅርብ ቤተሰቦቻችሁ በአካባቢያችሁ ላይ ባሉ ሰዎች መጥፎ ልትባሉ ትችላላችሁ። እዚህ ዓለም ላይ ግን ቢሊዮነር መሆን የምትፈልጉ ከሆነ ወይንም ፕራይም ሚኒስተር መሆን የምትፈልጉ ከሆነ እነዚህን 3 ገጸ ባህሪያቶች በደንብ መላበስ መቻል ይጠበቅባችኋል። አሁን ማኪያቬሊያኒዝም የሚባል ነገር አለ። ያው በማኪያቬሊ ስም ላይ የተመሰረተ ነው። ነገር ግን ምንድነው ሪፕሬዘንት የሚያደርገው? ምን ነው የሚወክለው ካላችሁ ስለ ስትራቴጂክ ኮንትሮል እና የሰው ልጅን አይምሮ በደንብ ተመልክታችሁ እንዴት ማኒፑሌት ማድረግ እንዳለባችሁ ነው የሚያስተምረው። በአጠቃላይም በሰዎች አይምሮ ላይ እንዴት መቀለድ እንደምትችሉ፣ እንዴት ለራሳችሁ ጥቅም እነሱን እንዲከተሏችሁ ማድረግ እንደምትችሉ የምታውቁበት መንገድ ነው ማለት ነው። ስለዚህ በማኪያቬሊያኒዝም የሚያምኑ ሰዎች የሚያመልጡ ከመሰላቸው ወይንም የማይያዙ ከመሰላቸው ለማታለል፣ ለማዋሸት፣ ለመስረቅ ምንም ወደ ኋላ የማይሉ ሰዎች ናቸው። የራሳቸውን ጥቅም ብቻ ነው የሚያስቡት። ስለዚህ የራሳቸውን ጥቅም ለማስጠበቅ ብለው እናንተን ወደማትፈልጉት ቦታ ሊነዷችሁ ይችላሉ። እንደዛም ደግሞ ሲነዷችሁ አሳምነዋችሁ ነው። ዋናው ስትራቴጂያቸው ምንድነው ካላችሁ ዲቫይድ ኤንድ ኮንከር በሚል መርህ ነው የሚሄዱት። መጀመሪያ ይከፋፍሏችኋል፣ ከዛ በኋላ ሁላችሁንም አንድ ላይ ኮንከር ያደርጋሉ ወይንም ደግሞ ይቆጣጠሯችኋል። ሁለተኛው ገጸ ባህሪ ወይንም ትሬት ምንድነው ካላችሁ ናርሲሲዝም ይባላል። በቃ ስለራሳችሁ ብቻ ነው የምታስቡት፣ ከእናንተ ውጪ ሰው የለም። ከራሳችሁ በላይ ምንም አብልጣችሁ የምትወዱትን ሰው አታገኙ። እንደራሳችሁ የምትወዱትም ሰው አይኖርም። ለራሳችሁ ያላችሁ ፍቅር በጣም ከፍ ከማለቱና በጣም ትልቅ ከመሆኑ የተነሳ ዓለም በእናንተ ዙሪያ የምትሽከረከር ነው የሚመስላችሁ። ዓለም በእነሱ ዙሪያ የማትሽከረከርም ከሆነ ዓለም በእነሱ ዙሪያ እስክትሽከረከር ድረስ ነው የሚጠብቁት። ግዴታ እንደዛ መሆን አለበት ብለው የሚያስቡ ሰዎች ናቸው። ራሳቸውን ለምንድነው እንደዚህ ከፍ አድርገው የሚያስቡት ካላችሁ እንግዲህ ሁሌም እንደዛ ነው የሚያስቡት። ራሳቸውን እንደ ምርጥ ሰው ነው የሚመለከቱት። አሁን ሶስተኛው ትሬት ወይንም ደግሞ ገጸ ባህሪ ምንድነው ካላችሁ ሳይኮፓቲ ይባላል። እስካሁን ከተመለከትናቸው በጣም ክፉ ሊያረጋችሁ የሚችለው ይሄ ነው። ምክንያቱም በውስጣችሁ ምንም አይነት ስሜት እንዳይኖር ያደርጋል። ኢሞሽናል ዲታችመንት የሚባል ነገር አለ። ይህ ማለት እናንተ ምንም ነገር አያሳስባችሁ፣ ስሜታችሁ በምንም ነገር አይረበሽም። በተጨማሪም ኤምፓቲ የሚባል ነገር በውስጣችሁ አይኖርም። ያ ማለት ደግሞ ለማንም ሰው ማዘን አትችሉም። ለሰው የማዘን እንኳን አቅም አይኖራችሁም። በተጨማሪም እንደነዚህ አይነት ሰዎችን የሚለያቸው ነገር ምንድነው ካላችሁ ፍቅር የሚባል ነገር በውስጣቸው እንደሌለው ሁሉ ፍርሃት የሚባልም ነገር በውስጣቸው የለም። ይህ ማለት ምንም ነገርን ማድረግ ይችላሉ። በምንም አይነት ጫና ውስጥ ምንም አይነት ፍርሃት፣ ምንም አይነት መንቀጥቀጥ የለም ማለት ነው። አሁን እስቲ ስቲቭ ጆብስን እንመልከት። አፕልን የመሰረተው ሰው ነው። አሁን እሱን ስትመለከቱት ይሄማ ሳይኮፓት አይደለም፣ ይሄማ እብድ አይደለም ልትሉ ትችላላችሁ። ነገር ግን ብዙ ሳይኮፓቲክ ትሬቶች ነበሩት በቢዝነሱ ዓለም ውስጥ ማለት ነው። እናንተን በቢዝነስ ማሸነፍ አይደለም የሚፈልገው፣ እሱም ማትረፍ ብቻ አይደለም የሚፈልገው። እሱ ሲያተርፍ እናንተን ማጥፋት ነው የሚፈልገው። ያ ማለት ከንግዱ ዓለም ሙሉ ለሙሉ እንድትወጡለት ነው የሚፈልገው። ስብሰባ ውስጥ ቁጭ ብለው ከሱ ጋር የሚነጋገሩ ሰዎች እሱ የማይፈልገውን አንድ ነገር ከተናገሩ ወዲያውኑ ከዛ መስሪያ ቤት ይባረሩ ነበር። አንድ ሰራተኛ በጣም ቀላል የሚባል ስህተት ሲሰራ ስቲቭ ጆብስ አይምሮውን ሙሉ ለሙሉ ያጣ ነበር። ንዴቱን ሙሉ ለሙሉ እነሱ ላይ ነው የሚወጣው። በአንድ ኤክስፕሎድ ያደርጋል፣ ቦግ ይላል። አፕል ውስጥ ይሰራ የነበረ አንድ ቅጥረኛ በአንድ ወቅት እንዲህ ብሎ ተናግሮ ነበር። እሱ እናንተን ማሸነፍ ብቻ አይደለም የሚፈልገው፣ ሲያሸንፋችሁ እናንተን ማጥፋት ይፈልጋል። ካጠፋችሁም በኋላ የእናንተ ጥፋት እንደሆነና በራሳችሁ ስህተት ልጠፉ እንደቻላችሁ ሊያሳምናችሁ ይሞክራል ይላል። አሁን እንደነዚህ አይነት ሰዎች ብዙ ጊዜ በዓለማችን ላይ ትልቅ ስልጣንን፣ ትልቅ ኃይልን ያገኙ ሰዎች ናቸው። እነዚህ ሶስቱን ገጸ ባህሪ የያዙት ሰዎች ዓለምን እንደሚቆጣጠሯት ሁሉ እስር ቤትንም የሞሏት ሰዎች እነዚህን 3 ገጸ ባህሪዎች የተላበሱ ሰዎች ናቸው። ምክንያቱም ሁሉም ሰው ኤክሲኪዩት ሊያደርግ አይችልም። ሁሉም ሰው በዛች መንገድ ላይ ሆኖ የሚፈልገውን ነገር በትክክል መጫወት አይችልም።
ይህ ማለት በሌላ አማርኛ እናንተ ጫካ ውስጥ ተፋልማችሁ ያሸነፋችሁት ድል ምናልባትም ከኮሚኒቲያችሁ እዛ አካባቢ ከምትኖሩበት ዞን ከምትኖሩበት ማህበረሰብ ሊያስገልላችሁና ውጡልን ሊያስብላችሁ ይችላል። በትልቁ የምንሸወደው መቼ መሰላችሁ? እነዚህን ሰዎች ስንመለከት ምናልባትም በእነዚህ ባህሪያቶች በጣም ታዋቂ የሆኑትን በጣም ኃይል ያገኙትን ሰዎች ስንመለከት ዝናቸውና ስማቸው በጣም ስለገነነ ማንም ሰው ያንን ማድረግ የሚችል ይመስለዋል። ከዛም መጨረሻው የት ይገኛል ካላችሁ እስር ቤት ነው። በዚህ ምክንያት ነው እንግዲህ ሞራሊቲያችንን እያጣን የመጣ ነው። ቻለም መልካም የሆኑትን ደግ የሆኑትንና ቅን የሆኑትን አትሸልምም። ሊተርፍ የቻለውን ሰርቫይቭ ያደረገውንና በህይወት የተገኘውን ብቻ ነው የምትሸልመው። እስከ መጨረሻው ስለተመለከታችሁልኝ አመሰግናለሁ። ቻው።